ምለምበል ቀይ በቃሽ ቀርተናል ምናምን ብላችኋል። ቆይ እንዳትል ነው ችግር የለውም እኮ ማለት ይሄ ምንም ሌለ ነገ መሄድ ይችላል እንዳትላቸው ምን ችግር አለው? ተጣጥቤ ምናምን እንሄዳለን። ሲቀይር በቃ ሰላም 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 ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እናንተስ እንዴት ናችሁ? ሁሉ አማን ነው ወይ? ከኔ ከሁሉ ሰላም ነው፣ ፈጣሪ የተመሰገነ ይሁን። እናንተ ጋርስ እንዴት ነው? ሁሉ አማን ነው ወይ? ከኛ ጋር ፈጣሪ የተመሰገነ ይሁን፣ ሁሉ አማን ነው። እንዴት ናችሁ? የእጅ ሙያ ከፈለጋችሁ እንማር። ስራ ደግሞ ስትገቡ ላይክ እያደረጋችሁ ኮሜንት ትንበሉሽ። አልጋው ሰደኝ ነው እንዳይነካ ችግር የለውም። እንዴት ናችሁ? እንዴት ነበረ? ከኔ ጋር ውሎ በጣም ቆንጆ ነበረ። እናንተ ጋርስ? ስሙኝማ እስቲ ስንቶቻችን ነን? አሁን ለምሳሌ ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ተከታታዮች አዶኒን እንኳን አላየሁም አይደለ? ስንቶቻችን ነን? ይሁን በማርያም ና ሀገራችሁ ገብታችሁ ኮሜንት ላይ ጣፉልኝ። ወይኔ አምላኬ ቤተሰቦች ዛሬ ጊዮን ሰርችለታለሁ፣ ግን እናንተ ራሱ ፕራንክ የሆናችሁ ይመስለኛል። ወይኔ ልብሴ ካለቀቀ ግን ቤተሰብ ላሳያቸው እንደዛ ነው እላችኋለሁ። እንደዚህ ናንጂ የተሰማን ነገራቸው አልሰይና ያው ዛሬ ና በምን እንደሸወርኩ ላሳየሽ። ቤተሰብ ይታያል ካላረለ ይሄ ሚንጫ እንደሚባል እና እንደዚህ ታሽጎ 50 ብር ይሸጣል። ተገዳስ ላይ ይጣጣል። 50 ብር ከምከስር ለምን ባልዮን ፍራንክ አላደረገውም? በዚህ ታልኩና ይላችሁ ይሄንን እንደዚህ ጨመርኩት። በቃ ቁጭ ደም ነው ልብስ። አንቺ ደግሞ ይሄን እንደ እንትን ታውሪያለሽ። ለምንድን ነው እንደዚህ የምታደርጊው? ለማንም በጣም ደግሞ ማታ ማታ ነው የሚያምረው። ቀን ቀን ሳይሆን አርጎ ምናምን እስቲ በቃ ገዛሁትና ለመብላት ነው እኮ የገዛሁት ለአዶኒና እኔ። ከዛ አይጣፍጥም 50 ብር ለሚከስራል ማሪ
ለማንም በጣም ደንግጬ ነበር፣ ግን ውድ እና ቤተሰቦች እንደዛ ነው እላችኋለሁ። እስቲ እናንተስ እንዴት ነበር ዛሬ ውሏችሁ? ምናምን ቆንጆ ነበር ወይ? እንዴት ነበር? እኔ ጋር ሁሉ ቆንጆ ነበረ። ፈጣሪ የተመሰገነ ይሁን። ሌላ ነገር መስሎኝ ያው እኛ ፈጣሪ እሱ ተጎናችን ብርታቱን ይስጣል። እና ሙቀት ደግሞ በጣም ኃይለኛ ሙቀት ዛሬ በጣም ኃይለኛ ሙቀት ነበረ። እናንተ ጋር አላውቅም፣ እኛ ጋር ግን በጣም ኃይለኛ ሙቀት ነበረ። በጣም አጠብ ራሱ ሳጥብ በጣም ነበር የሚያቃጥለው። ውሃው ልክ ይሄ እንትን ሰካን እንደተሸበከ ነገር ማለት ነው። እና በጣም ከባድ ነበረ። እንደውም ሙቀት እኔ የሚያሳዝነው ውጭ ላይ እንደዚህ በጎከቦች ምናምን የሚጠብቁ እመቤቴን ፈጣሪ ናቸው ለነሱ እና በጣም ከባድ ነው። እንዴ እዚህ ሀገር እኮ እንደዚህ በጣም ሙቀት የለም ነበር። ያው የተመጣጠነ ነው። ግን እዚህ በኃይለኛው እኔ ለመጀመሪያ ጊዜ ዘንድሮ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ እና እንወዳችኋለን። ጊወን ዛሬ ተሸውደሃል አይደለ? ኧረ አንተ ፈጣሪ ሞክር ብቻ ምትላቸዋለህ። በጣም አልተቻለም። ሙቀት በጣም እየከበደ ነው። ሳውዲ في جزيرة رخيصة زي بالي، خليني أقول لك إيش ممكن تجيب لك $20 بس. حجزنا السكن اليوم في هذا المنتجع في منطقة أوبود في وسط بالي، والأجواء زي ما تشوفوا رهيبة وجلسة مطر كذا خفيف، الناس كلها ماخذة مظلات. ያው ለመለወጥ ስለሆነ የወጣ ነው። فخلينا نكمل زي ما نحن. هذا مدخل المنتجع في البداية، وهنا تشوفوا في شجرة رمان ولعل مطرت شوية. الله يستر. وهنا غرفتنا في المنتجع. شوفوا الإطلالة، يا الله. على العال. وهذه هي الغرفة. الإطلالة هذه والنظافة والخدمة اللي هنا، هذا المكان يفوز. ከምንም በላይ ከባድ ነው። እና ለማንኛውም እንደዛ ነው እላችኋለሁ። እናንተ ጋርስ ምን አዲስ ነገር አለ? 16 ዓመት በታች የሆኑ ህጻናት ኩላሊታቸው መስራት አቆመ ሲባል በጣም ያስደነግጣል። ትልልቆቹ ቤት አላቸው፣ መኪና አላቸው፣ ትንሽ እድሜያቸውን የሚያራዝሙበት ገንዘብ አላቸው እና ወጣቶቹ ግን ምንም የላቸው። የሚለመንላቸው እነማን ናቸው? አመጣጣችን ይሄን ልመና ለማስቆም ነው። ለአጭበርባሪዎችም የተጋለጠ ይመስለኛል። ያልታመመ ሰው አስተኝቶ ታካሚ እንፈልጋለን ብለን ሴንተሩ ሲጀምር ማለት ነው ወደ 150 የሚሆን ሰው ሊስት ስም ተላከልን። ከዛ ውስጥ ያገኘነው 5 ሰው ነው በህይወት። መጀመሪያ ላይ መገናኛ አካባቢ ነበር የሄድኩት። መገናኛ ሲሄድ የእውነትም የ14 ዓመት ልጅ ሲለመንለት አገኘ። ትምህርት ቤት እየዋለ እንትን ዳያለስ ላይ ቁጭ ብሎ የቤት ስራውን ሲሰራ ታየው። በዚህ ህመም ውስጥ ሆነው ኬት ላምጣ ብለው በሞትና በህይወት ውስጥ ያሉ ናቸው። ኩላሊት ባካፕ ያደርጋል፣ ይመለሳል፣ መመለስ የሚችል። አሁን እነዚህ በየመንገዱም የሚለምኑት በጣም ከእውነቱ ውሸቱ ይበልጣል። በገንዘብ ሊሰጣቸው ሲል ምግብ ነው የምፈልገው፣ እርቦኛል፣ ምግብ ነው የምፈልገው። ልጅ በሽተኛውን ማየት አትችልም ማለት አይ ማየት ካልቻልኩኝ፣ በሽተኛውን ማነጋገር ካልቻልኩኝ ልረዳችሁ አልችልም። እኔ ልረዳችሁ ይሄን መስራት አቅቷችሁ እኛ ሰው ሀገር እንሙት እያሉኝ የሞቱ ታካሚ ያሉኝ። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምናላችሁ። መሰረት በዙ ነኝ። በያላችሁበት ሰላም በፊት ጎበዝ ነበርኩ። አሁን ግን በቃ ስሰራ በጣም እያስጠላኝ ነው። ለምንድን ነው ግን እስኪ ቤተሰብ ዓመታት በአሜሪካ የኖረች ወደ ኢትዮጵያ ፊት በጣም ነበር የምሰራው። በተለይ ኩላሊት እጥበትን አንድ ዳንቴል በሁለት ቀን ቆርጦ ነበር። አሁን ግን ለማዳረስ አገልግሎቱን ለመስጠት እየደከመች ካለች እያስጠላኝ ነው የምናደርገው። እናንተ በያላችሁበት ቤታችሁ ታደርጉ በአክብሮት ጋብዛለሁ። እንግዲህ ያው ዘንድሮ የበልግ ዝናቡ ከክረምቱ ጋር ፈጣሪ ጥንካሬውን ይስጠን። በስቱዲያችን ሞቃት ጥንካሬውን እየጠጣን ነው ቆይታ ከመሲ ጋር የምንጨዋወተው ማለት ነው። እናንተ ደግሞ ከስራው ጋር ሙቀት ጨምሮ እንኳን ደህና መጣሽ። እንኳን ደህና ወይዘሮ አልኩ። ትልቅ ማዕረግ ስለሆነ አይደለም ነገሮችን ስናስብ ራሳችንንም እንጎዳለን። ስለዚህ ብዙ ነገር ማሰብ የለብንም። በአትላንታ ጆርጂያ ነው። ይህን ራሳችንን እየጠበቅን ነው ማድረግ ያለብን። ራሳችንን በጤና ላይ ነበረ እንዲሁም ደግሞ አስቸጋሪ ነው እውነት በኩላሊት ላይ ነበር እና ለማንኛውም
ላይክ ሸር እያረጋችሁ ቤተሰቡን አበረታቱኝ።